አንዳንድ ሰዎች እንግዲህ በውስጥ መስመር ስለ አኖሌና ስለ ጨለንቆ አንዳንድ ነገሮች በል የታሪክ መምህር ከሆንክ የሚል መልእክት እየላኩልኝ ነው። በመጀመሪያ ደረጃ ታሪክን የምንመለከትበት አመለካከት ወሳኝ ጉዳይ ነው። ታሪክን እንደ ሀገር መገንቢያ ቱል እንጂ መጠቀም ያለብን ከዛ ውጪ በህዝቦች መካከል መጠላላትንና መከፋፈልን ለመፍጠር ያንን ታሪክ ባንጠቀመው የሚል አመለካከት አለኝ። ፕላስ ደግሞ በጊዜው የነበሩትን ንጉስ ሚኒሊክን አንዳንዶች እንደ መላክ ያዩአቸዋል፣ አንዳንዶች ደግሞ እንደ ጭራቅ ያዩአቸዋል። እኔ ከሁለቱም ወገን አይደለሁም። እኔ የታሪክ መምህር እስከሆንኩ ድረስ ሚኒሊክ ለኔ ጭራቅም አይደለም፣ ሚኒሊክ ለኔ መላክም አይደለም። ሚኒሊክ ለኔ ንጉስ ብቻ ነው። እነዚህን ታሪኮች ስንመለከት ባትል ኦፍ ጨለንቆ የሐረር ኤሚሬትስን ለመጨረሻ ጊዜ ሚኒሊክ ያሸነፈበት ጦርነት ነው። ጦርነቱ ብለደስት ነበር። በጣም ደም አፋሳሽ የነበረ ብዙ እርምጃዎች የተወሰዱበት ጦርነት ነው። ስለዚህ ጦርነት ሆኖ ደም ላይፈስ አይችልም። ደም አፋሳሽ ጦርነት ነበር። ሌላው ወደ አርሲ ስንመጣ ነው አኖሌን የምናገኘው። በታሪክ የውጭ ጻፊዎችም የሀገር ውስጥ ጻፊዎችም የጻፏቸውን ጽሁፍ እስካሁን ስለ አኖሌ አላገኘውም። ያለው የተስፋዬ ገብረአብ የቡርቃ ዝምታ የሚለው ታሪካዊ ልብወለድ ብቻ ነው። ታሪካዊ ልብወለድ አንደርላይን አድርጉ። ከዛ በፊት እንግዲህ ዶክተር ነጋሶ ጊዳዳ አንድ ሪሰርች እዛ አካባቢ ሰርተው ነበር፣ ግን ኤቪደንሱ ያንን አያመለክትም የሚል አመለካከት ነበራቸው ዶክተር ነጋሶ ጊዳዳ። ግን እንዳጠቃላይ ሜቢ አኖሌ ላይ ያ ታሪክ ተፈጽሞ ከሆነ ወይም ደግሞ የእናቶች ጡት ተቆርጦ ከሆነ ግን አሁን ታሪካዊ ኤቪደንሶች አሉ የሉም የሚለው መሆን የለበትም የንግግራችን ማጠንጠኛ። ሚኒሊክ አክቹአሊ እዛ አካባቢ ሄዶ ላይዘምት ይችላል፣ የሚኒሊክ ጦር ግን ያንን አልፈጸመም የሚል አመለካከት የለኝም። ምክንያቱም ታይሙ ወይም ደግሞ ያ ሰዓት ምን አይነት ሰዓት ነበር የሚለውን ነገር ልናይ ያስፈልጋል። ሰዓቱን ስንመለከት ንጉስ ሚኒሊክ ትልቅ የሆነች ኢምፓየር እየገነባ የነበረበት ታይም ነው። ትልቅ የሆነች ኢትዮጵያ የምትባል አሁን ያለችዋን ኢምፓየር እየገነባ ያለበት ታይም ስለነበረ አንድ ንጉስ ኢምፓየር በሚገነባበት ሰዓት ሪዚስት የሚያደርግ የትኛውንም አካል ቴረር ለመፍጠር በነዛ ህዝቦች ውስጥ የትኛውንም አይነት እርምጃ ሊወስድ ይችላል። ለምሳሌ ያህል ከዛ ተነስተን የሚኒሊክ ሰራዊት አኖሌ ላይ ጡት ቆርጧል ብለን ሚኒሊክን ኦሮሞ ጠል አድርገን ማስቀመጥ አንችልም። ምክንያቱም ከዛ በተቃራኒ የሆኑ ታሪኮችም ስላሉ በሚኒሊክ ታሪክ ውስጥ ለምሳሌ ያህል ብንወስድ የጊቤ ሴቶችንና የለቃ ሴቶችን ብንወስድ ለቃ ቀለምና ለቃ ነቀምት በጆቴት ሁሉና በኩምሳ ሞሮዳ ስር፣ እንዲሁም የጊቤ ሴቶች በተለምዶ ጂማ የምንለውን ደግሞ በአባ ጂፋር ስር እንዴት አድርገው ወደ ሚኒሊክ ኢምፓየር ሰብሚት እንዳደረጉ የምናውቀው ጉዳይ ነው። ምንም አይነት ደም ሳይፈስ ምንም አይነት ጦርነት ሳይደረግ ፒስፉሊ እንገብራለን አሉ። እነሱም በንግስናቸው ጸኑ። ሚኒሊክም እነሱ ጋር ወይም ደግሞ በእነሱ ስቴት ውስጥ ምንም አይነት ጦርነት አላደረገም። ስለዚህ ከአኖሌ ተነስተን ሚኒሊክን ኦሮሞ ጠል አድርገን ማስቀመጥ አንችልም። አሁን እዚህ ጋር ሊኖረን የሚገባው አመለካከት ምንድነው? ነገስታት በነገሱበት ታይም ኢምፓየር እያስፋፉ ከሆነ የትኛውንም አይነት እርምጃ ሊወስዱ ይችላሉ። ስለዚህ ከዛ ውጪ ደግሞ የተለያዩ ሀገርን የሚጠቅሙ ሀገርን የሚያቆዩ ምርጥ የሚባሉ እርምጃዎችንም ወስደው አይተናል። ለምሳሌ አሁን ኢትዮጵያ የምንላትን ሀገር የተረከብነው ይሄንን ቴሪቶሪ የተረከብነው ከሚኒሊክ ነው። ፕላስ በሀገር ውስጥ ዘመቻ ብቻ ሳይሆን ከውጪ የገባንም ወራሪ ጠላት መክተው ሀገርን ከጫፍ እስከ ጫፍ አሰባስበው አት ዘ ባትል ኦፍ አድዋ ጣሊያንን አሸንፈው ሀገር ያስረከቡን መሪ ናቸው። ስለዚህ እዚህ ጋር ባያዝድ ከመሆን ይልቅ ሚኒሊክን መላክም አይደሉም ጭራቅም አይደሉም፣ ንጉስ ብቻ ነበሩ። በዛን ሰዓት ኢምፓየር ሲያስፋፉ የነበሩ ንጉስ እንደነበሩ መውሰድ ፖዚቲቭ ነው ብዬ አስባለሁ። ችግሩ የሚነሳው ከምንድን ነው? ከኛ መካከል ወይም ደግሞ ከኛ ክላን ከኛ ዘር ይወጣን አንድ ንጉስ ኦር አንድ መሪ እንደ መላክ ወስደን ከሌሎች የመጣውን እንደ ጭራቅ የምንወስድ ከሆነ ጥሩ አይሆንም። በኢትዮጵያ ታሪክ ብዙ ነገስታት ነግሰዋል፣ ብዙ አመራሮች መጥተዋል። አሁን እስካለው እስከ ዶክተር አብይ ድረስ የራሳቸው የሆነ ጥሩ ጎን አላቸው፣ የራሳቸው የሆነ ደግሞ መጥፎ ጎን አላቸው። ስለዚህ መጥፎ ጎናቸውን ብቻ ወስደን የምናጎላ ከሆነ አብሮ ለመኖር አደጋ ይፈጥራል። ጥሩ ጎናቸውንም እንደዚሁ ብቻ ወስደን የምናጎላ ከሆነ አሁንም አብሮ ለመኖር አደጋ ይፈጥራል። ስለዚህ ታሪክን እንደ ታሪክ ስንወስደው በታሪካችን ላይ የተከሰቱትን መጥፎ ነገሮች አውቆ ማለፍ ችግር የለው። ግን በዛ ሰዓት የነበረው ንጉስ ያንን አድርጓልና አሁን ያ ንጉስ የወጣበትን ማህበረሰብ እንደዛ መበደል አለብን ብለን የምናስብ ከሆነ ችግሩ የሚጀምረው እዚህ ጋር ነው። ስለዚህ ታሪክን እንደ ታሪክ ለመማሪያነት፣ ታሪክን እንደ ታሪክ
ነገን ልንቀርጽበት የሚያስፈልግ ቱል እንጂ ልንተላለቅበት የሚገባ ወይም ደግሞ አንድ መጥፎ ታሪክ እያጎላን የሆነን ማህበረሰብ ብላክ ሊስት ውስጥ የምንከትበት ጥቁር ጠባሳ የምንፈጥርበት አካሄድ ሊፈጥር ይገባል ብዬ አላስብም። አኖሌም ጨለንቆም በንጉሱ ታሪክ ውስጥ ያለፉ ክስተቶች ናቸው በቃ። ምክንያቱም ምንድነው ከተባለ ንጉሱ በዛ ሰዓት ኢምፓየር እያስፋፋ ነበረ። ኢምፓየር ሲያስፋፋ ደግሞ ሪዚስት የሚያደርጉትን አካላት ወይም ደግሞ ማህበረሰብ እንዲፈራ የማድረግ አካሄድ ነበረ፣ ተከስቷል፣ ሆኗል በታሪክ ውስጥ። ግን አሁን አንስተን የሆነን ማህበረሰብ ለማጥላት እንደ ቱል የምንጠቀመው ከሆነ የኛ ጭንቅላት ገና ነው ማለት ነው። ይሄ መማሪያ ብቻ ነው። አሁን ያለው አመራርም ሆነ ማህበረሰብ ያንን ነገር እንደ መማሪያነት ወስዶ ወደፊት ያ ነገር እንዳይከሰት መስራት ነው እንጂ ያለበት ያንን ታሪክ እያነሱ እድሜ ልክ እያለቀሱ መኖር ጥሩ ነው ብዬ አላስብም። ሀገርም አይገነባም፣ ለወደፊት ወዳጅነትና አብሮ ለመኖርም ጠቃሚ ነው ብዬ አላስብም። ታሪኩ ግን እንደ ታሪክ የተፈጠረ ታሪክ ነው። ይሄ ታሪክ ሚኒሊክን መላክም አያደርገውም፣ ጭራቅም አያደርገውም። በታሪክ ውስጥ የተፈጠረ ክስተት ነው። በታሪክ ውስጥ ተመዝግቦም ወደፊትም የሚነሳ የታሪክ አንዱ አካል ነው። ስለዚህ ሚኒሊክ መላክም አይደለም፣ ጭራቅም አይደለም። ለኔ ሚኒሊክ ንጉስ ብቻ ነው።